طلع البدر علينا من ثنيات الوداع በየትኛው ሐይቅ ላይ የሚገኝ የአሳ ዝርያ ነው? ፓሲፊክ ውቅያኖስ ተባለ። ፓሲፊክ ውቅያኖስ ሐይቅ ብየው ውቅያኖስ ገባሱ። አብደላህ የአቡ ሙጠሊብ ስንተኛ ልጅ ናቸው? አስረኛ በትክክል። ምን አባስተ ምናምን ነው እንደምቀንሰው? አግብተህ ነው? አይ አላገባም። ምን ነው አልቆየም ነገር አጣ ነው። በዚህ ቁንጅና አንተ ፈልገ ጠፍቶ አይ እሺ ሰዓት አልቋል። ሰዓት አልቋል። ገቢው የሳላለም ሐምዛ ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ዛሬ መውሊድ ነው። መውሊድ በመላ ሀገራችን በድምቀት ይከበራል። በአናም በዳናም በአብሬት በቀጥባሬ በጅማም በወለጋም በመላው ኢትዮጵያ መልካም በዓል ይሁንላችሁ። መልካም መውሊድ። ከወንድሞቼ ጋር ዛሬ መውሊድን ፏ እናደርጋለን። አብራችሁን ቆዩ። ዳዊት አባ ተባላለሁ። እንኳን አደረሳችሁ። طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع مرحبا يا خير داع صلى الله على محمد سيدي صلى الله على محمد سيدي صلى الله على محمد سيدي صلى الله على محمد طلع شمس الهداية سيدي أمير كل العطايا سيدي صلى الله على محمد سيدي صلى الله على محمد تبشروا أهل الكون سيدي بكل نور وزين سيدي صلى الله على محمد سيدي صلى الله على محمد عطف وجر زهور سيدي بكلام سعد النور صلى الله على محمد سيدي صلى الله على محمد فانجلى غيب جلاله سيدي أول الكمال سيدي صلى الله على محمد سيدي صلى الله على محمد كل ما في كوني قاموا سيدي وما يراه يعمو صلى الله على محمد سيدي صلى الله على محمد آمم ملكوت العليم سيدي أوعات الأرسال سيدي صلى الله على محمد سيدي صلى الله على محمد على القلوب تدعني سيدي طاعة الإرفان سيدي صلى الله على محمد سيدي صلى الله على محمد أبو الأرواح سيدي قوم اسكن أشعار سيدي صلى الله على محمد سيدي صلى الله على محمد صلى الله على محمد سيدي صلى الله على محمد سيدي صلى الله على محمد صلى الله على محمد سيدي صلى الله على محمد سيدي صلى الله على محمد سيدي صلى الله على محمد ታዲያ ከነዚህ ወንድሞች ጋር መውሊድን ማክበር ደስ አይልም? እንኳን በድጋሚ ያደረሳችሁ። ይህ አባይ ቴሌቪዥን ነው። ማን ይቀነስ ፕሮግራም ዛሬ የመውሊድን ፕሮግራም ፏ ፈሽ እናደርገዋለን። እንኳን አደረሳችሁ። በየቤታችሁ ያላችሁ እዚህም ያላችሁ ሁላችሁ መልካም የመውሊድ በዓል ይሁንላችሁ። በድጋሚ ወደ ውድድራችን ነስሩዲን ያሲን የእስልምና አስተምህሮት ላይ በማስተማር የተሰማራው። አብዱል ሐፊዝ ደሊል ኢስላማዊ አስተማሪ። ሙአመር ቶፊቅ የሙኩል ፒኤልሲ ኦነር። ሐምዛ መካ የሐሪማ ቴሌቪዥን አቅራቢና የእስልምና ትምህርት አስተማሪ። ሰዒድ ጀማል የቁርአን መምህርና ጋዜጠኛ። ፉአድ ሸምሰዲን ኢስላማዊ መምህር። መብሩክ መሐመድ እባላለሁ የኡስማን ኢብኑ አፋን መስጂድ መድረሳ የኢልምና ቂራት ዋና ተጠሪ እንዲሁም ደግሞ በሐሪማ ቴሌቪዥን የነሲም ፕሮግራም አዘጋጅና አቅራቢ።
በድጋሚ እንኳን ለ2018 የመውሊድ በዓል በሰላም አደረሳችሁ። ነስረዲን ሐፊዝ፣ ሙአመር ፉአድ፣ ሐምዛ ዳርዊሽ እና መብሩክ እንኳን በሰላም ወደ አባይ ቲቪ መጣችሁ። ዛሬ መውሊድ ነው። መውሊድ ደግሞ ከእናንተ ጋር ደመቅ አድርገን አብረን እናሳልፋለን። ስላየኋችሁ ስላገኘኋችሁ ደስ ብሎኛል። ድምፅ ሙአመር በጣም ነው የሚያምረው፣ በጣም ደስ ይላል። የእውነት እሺ፣ ማን ይቀነስ? ምንጊዜም ጥያቄ የሚጀምረው ከአንድ ቁጥር ነው። ነስሩዲን ካንተ ጀምራለሁ። አንድ ጥያቄ ጠይቄ ስትመልስ 200 ብር ትሸልማለህ ወይም 200 ብር ታገኛለህ። ሐፊዝን ቀጥል ብለህ አንተ ጋርም ከቀጠልኩኝ የሱ ብር አንተ ከመለስክ እጥፎ ነው ይመጣል ማለት ነው። ሙአመርም እንቀጥል ካልክ መቀጠል ትችላለህ። ባንክም ካልክ መብት ነው። ከቀጠልክና ከመለስክ 800 ብር ይሆናል፣ እጥፍ ይሆናል። ፉአድም እንቀጥል ካልክ 2000 ብር ይሆናል ከ800 ብር በአንድ ጊዜ። ሐምዛም እንቀጥል ካለ 3፣ 4000፣ 5000 ሲደርስ ግን ግዴታ ይሆናል ባንክ ማለት በአንድ ዙር። በመጀመሪያው በ2 ደቂቃ ከ30 ሰከንድ ውስጥ 3 ዙር ምናምን መጠየቅ ወይም መመለስ ይቻላል። ይሄ ማለት እስከ 15000 ብር በአንድ ዙር ማግኘት ይቻላል ማለት። ይህ ሲደማመር በ7 ዙር ወይ በ6 ዙር እስከ 100,000 ብር ያሸልማል ማለት ነው። 100,000 ብር ማን ይብላው? ይሄን 100,000 ብር ማን ይውሰደው? ይኸው ቁጭ ብሏል ሙአመር አለን እያለ ነው። እስኪ በመውሊድ እናየዋለን። ከተወሰደ 100,000 ብሩ ለእናንተ ጀባ ብያለሁ። እስኪ ያርግላችሁ አቦ ተቀበለናል። እሺ በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ 10 ሰከንድ አብሮ ስለሚቀነስ ሰዓታችሁም እያጠረ ስለሚመጣ ፍጥነት ያስፈልጋል። ይለፈኝ የለም። በመሃል ብራችሁ እንዲቀመጥ ከፈለጋችሁ ባንክ ብቻ ነው የሚቻለው። ስለ ራሳችሁ እናወራለን፣ ስለመጣችሁበት፣ ስለ ስራችሁ፣ ስለ በዓሉ በደንብ እናወራለን። መልካም በዓል። በድጋሚ ልጀምር። እስኪ ነስሩዲን ነብዩ መሐመድ የተወለዱበት በየትኛው ወር ነው? ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት በረቢዑል አወል። በትክክል ተመልሷል። 200 ብር አግኝቷል። በረቢዑል አወል ነው። ሐፊዝ ነብዩ መሐመድ እናታቸው ሲያርፉ እድሜያቸው ስንት ነበር? 6 ዓመታቸው ነበር። 400 ብር እንቀጥል ብሏል ሙአመር። የሼህ አሊ ጎንደር ሙሉ ስም ሼህ አሊ ጎንደር ሙሉ ስማቸው። አንተ ከተሳሳት ከ400 ብሩ ገደል ነው የሚገባው። እንቀጥል ብያለሁ አንዴ። አዎ የሼህ አሊ ጎንደር ሙሉ ስም ማን ነው? ሼህ አሊ ጎንደር። የሼህ አሊ ጎንደር ሙሉ ስም ብዬ ሼህ አሊ ጎንደር ትለኛለህ? ሼህ አሊ ጀመርኩልህ እኮ ሼህ አሊ። በቃ ይሞክራል፣ ነጥብ አያሰጥም። ሼህ አሊ ሙሳ መሐመድ ነው። አልተመለሰም። 400 ብራችሁ ጋር ወደ ሪጀክት ሆኗል። ፉአድ አንተ ጋር ነኝ። ፉአድ ነብዩ መሐመድን ያሳደጓቸው ሰው ማን ናቸው? አቡ ጣሊብ በትክክል ተመልሷል። 200 ብር። ሐምዛ ሞቅ አድርጉት ካጨበጨባችሁ። ምንድን ነው ሐምዛ? የነብዩ እስማኤል እናት ማን ይባላሉ? ሀጀራ በትክክል ተመልሷል። 400 ብር። ዳርዊሽ እንቀጥል። 400 ብር አላችሁ። ዳርዊሽ አሳንሰር በየትኛው ሐይቅ ላይ የሚገኝ የአሳ ዝርያ ነው? ምን ነው ያስቀው? አሳንሰር በየትኛው ሐይቅ ላይ የሚገኝ የአሳ ዝርያ ነው? የትኛው ውቅያኖስ? እኔ ውቅያኖስም አድርገው እኔ ሐይቅ ነው ያልኩክ። አሳንሰር በየትኛው ሐይቅ ላይ የሚገኝ የአሳ ዝርያ ነው? 400 ብር አላችሁ። የለንም። ኧረ አጠራቅመዋል እንዴ? ፉአድና ሐምዛ ነበር የለንም አለ። በቃ አውቆታል። ፓሲፊክ ውቅያኖስ ውቅያኖስ ሐይቅ ብየው ውቅያኖስ ገባው እሱ። ሐይቅ በቃ ከወተሰ በቃ አለቀ። ምንድነው አሳንሰር? ሊፍት ነው። ወላሂ ላዝም መቶልኛል። የአሳ ዝርያ ብለህ ታዲያ ፓሲፊክ ውቅያኖስ። ብራቮ ዳርዊሽ። እሺ መብሩክ። በቃ 400 ብራችሁ ቀልጧል። አሁንማ መብሩክ። አሁን በምስሉ ላይ የምትመለከቷቸው ሼህ ስማቸው ማን ይባላል? ሰይድ ሚቅባስ። አቤት። ሼህ ሰይድ ሚቅባስ። ሼህ ሰይድ ሙሐመድ ሚቅባስ በትክክል ተመልሷል። 200 ብር። ነስሩዲን ጫጩት የምጥለው እንቁላል የምን እንቁላል ይባላል? ጫጩት እንቁላል አጥለም። በትክክል ተመልሷል። ጫጩት እንቁላል አጥለም። 400 ብር። ሐፊዝ
የፓኪስታን ዋና ከተማ ማን ትባላለች? ኢስላማባድ በትክክል ተመልሷል። 800 ብር አግኝታል። ኡማመር የነብዩ መሐመድ ነብዩ መሐመድ ከከዲጃ ጋር ሲጋቡ እድሜያቸው ስንት ዓመት ነበረ? 25 በትክክል ተመልሷል። 2000 ብር አግኝታል። 2000 ብር እንቀጥል። ፉአድ አሁን በምስሉ ላይ የምትመለከተው ስፍራ ማን ይባላል? ሾንኬ በትክክል 3000 ብር 3000 ብር እንቀጥል ምን ባንክ እንቀጥል። ሐምዛ አብደላህ የአቡ ሙጠሊብ ስንተኛ ልጅ ናቸው? አስረኛ በትክክል 4000 ብር 4000 ብር ባንክ ሰዓት አልቋል። ሰዓታችሁም አልቋል። ሲጀምር 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። በዚህ በመጀመሪያው ዙር 4000 ብር አግኝታችኋል። 4000 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ የመጀመሪያው ዙር ጠንካራ ተወዳዳሪ ሐፊዝ ፉአድና ሐምዛ ጠንካራ ተወዳዳሪ ነበሩ። 3 ተወዳዳሪ ግን ጠንካራ መሆን ስለማይችል በዚህ በአንደኛው ዙር ጠንካራ ተወዳዳሪ አይኖረንም። ምክንያቱም 3 ስለሆናችሁ አንድ ሰው ነው ጠንካራ ተወዳዳሪ የሚመረጠው። ስለዚህ ከናንተ ውስጥ የግድ አንድ ሰው ወደ ሁለተኛው ዙር ከመሻገራችን በፊት በጨዋታው ሕግና ስርዓት መሰረት የመቀነስ ግዴታ ይኖርብናል። ቁጥር ከስራችሁ ተቀምጦላችኋል። አንድ ቁጥር ትቀንሳላችሁ። የምትፈልጉትን ቁጥር በራሳችሁ ስምምነት አውጡልኝ ስላችሁ ግን እኩል ነው የምታወጡት። ማን ይቀነስ? ቁጥር አዘጋጁ። 1 2 3 1 4 3 7 1 1 6 3 1 1 ቁጥሮች ይታዩኛል። ምንም ባላረገ ምንም ባላጠፋ ዝምተኛው ነስሩዲን የመጀመሪያ ዙር ተቀናሽ ነስሩዲን ተቀናሽ ተደርጋል። ስለመጣ ከልብ አመሰግናለሁ ነስሩዲን። ማን ነው ነስሩዲን? እስኪ ነስሩዲን ጋር በደንብ እንተዋወቅ። ዛሬ መውሊድ ነው። በዛ ላይ እንኳን አደረሳችሁ የምትላቸው ሰዎች ይኖራሉ። ማመስገን የምትፈልገው አካል ይኖራል። ከዛ ፊት ግን ስለ ነስሩዲን ትንሽ እናውራ እስኪ። ያው ነስሩዲን ያሲን እባላለሁ ስሜ። ያው የመጣሁት ተወልደ ሀገሬ አዳማ ናዝሬት ነው። አዳማ እና የእስልምና ትምህርትን በሲኤምሲ በታላቁ አሊምራን መድረሳ ላይ ለ8 ዓመት ተከታታይ በዚህ ሰዓት ላፍቶ በሚገኘው ቢላል በሚባል መስጂድ ላይ የእስልምና አስተምህሮት እያስተማርኩ እገኛለሁ። 8 ዓመት ተከታታይ ትምህርቱን ስንት ዓመት ነው? 23 ላይ 8 ስንቀንስ 15 ዓመት ነው የጀመርከው። የሚገርም መሰጠት ነው። አይ በልጅነት ሆነብኝ ብዬ ነው። ደስ ይላል። እሺ ለእናትም ለአባቴም እንዲሁም ደግሞ ለቤተሰቦቼም ለመላው ሙስሊም ለጓደኞቼ በሙሉ ለኡስታዞቼ ለታላቁ ለነቢያችን ሰለላሁ ዐለይሂ ወሰለም የውልደት በዓል ለ1501ኛ ዓመተ ልደታቸው እንኳን አደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ለ1501ኛ እስኪ በእናት የሆነ መልእክት አስተላልፍ እስኪ። እንደው አንዳንዴ እንትን ብለናል እኮ ታውቃላችሁ አይደለ? አሁን ያለንበት ሁኔታ እስኪ ፀሐዩም ሳይጠነክር ዝናቡም ሳይመጣ ቶሎ ቀብረነው እንመለስ ማንባል ነው የምንመስለው። አሁን ያለንበት ሁኔታ እንዲህ ነን እኮ። ፀሐዩም ሳይበረታ እስኪ ዝናቡም ሳይመጣ ቶሎ ቀብረነው እንመለስ እኮ ነው መጨረሻችን። በቃ እኮ አለቀ። ግን ይሄን ረስተነዋልና እንዲሁ የሆነ ነገር በለን እስኪ። እንደው መምህር ነኝ ስላልከኝ አስተማሪ ከእንደዛ አይነት ከሃይማኖት አስተማሪዎች የሆነ ነገር እንጠብቃለን። እናንተ ናችሁ ማረቅ የምትችሉት ምእመኑን ተከታዩን በሁላችንም ሃይማኖት ውስጥ የራሳችን እንትን አለ። ግን ምን መስሎ እናንተ የምትካፋችሁ የምትዘሩትን ፍሬ ስለሆነ የሆነ ነገር በለን። ያው አሁን ካልኩ እንደዚህ አንመስልም። አሁን ኑሯችን እንድጥለው ነው እንምጣ ምንባል ዘላለማዊ ነዋሪዎች ስለመሰልን ማለት ነው። ያው ቢስሚላህ ከሰይዳችን ሰለላሁ ዐለይሂ ወሰለም ውልደት ጋር በተያያዘ እንግዲህ የእሳቸው መውሊድ ብሎ ማለት የተወለዱበትን ቀን እንግዲህ በጣም ደስተኛ መሆናችንን ደስታችንን የምንገልጽበት፣ ምስኪኖችን የምናበላበት፣ የተቸገሩትን የምንደርስበት፣ ዘመድ የምንጠይቅበት ከመሆኑም ባሻገር እኛ መውሊድን ስናከብር የረሱላችን ሰለላሁ ዐለይሂ ወሰለም ወዳጆች ነን ብለን ነው እና በአረብኛ ምን ይላሉ? ኢነል ሙሂበ ሊመን ዩሂቡ ሙጢዑ ይላሉ። አንድ ወዳጅ የሆነ ሰው ለሚወደው ሰው ታዛዥ ነው ይላሉ። ሰይዳችን ምንድን ነበር አስተምሮታቸው? እንድንዋደድ ነበር። ያኒ
እና አባትና እናት ያላቸው ሂደት ከፈለግን ሰይዳችን ባል ሆኖ አሳይተውናል። አባት ለልጁ ያለውን ማየት ከፈለግን ሰይዳችን ሰለላሁ ዐለይሂ ወሰለም የልጅ አባት ሆኖ አሳይተውናል። ጎረቤት ሆኖ አሳይተውናል። ሐታ አንዳንዴ ምን ይላሉ እንደው ስለ ጎረቤት ከመናገራቸው የተነሳ ሰይዳችን ሰለላሁ ዐለይሂ ወሰለም ለጎረቤት እንደው ከሞተ እንኳን ውርስ ይገባዋል ብለን እስክናስብ ነበር ይላሉ ባልደረቦቻቸውና እኛ እውነተኛ የሰይዳችን ሰለላሁ ዐለይሂ ወሰለም ወዳጅ ከሆንን እሳቸውን መታዘዝ አለብን። ያኒ ትክክለኛ የእሳቸው ተከታይ ከሆንን እሳቸውን ያኒ ኮቴ ለኮቴ ያንዳንዱ እርምጃቸውን የከለከሉትን የሚጠሉትን ጠልተን የሚወዱትን ከወደድን አሁን ባለንበት ሁኔታ እንግዲህ ራሳችን አናገኝም። ስለዚህ በተቻለ መጠን የሰይዳችንን መንገድ እንከተል ለማለት ፈልጋለሁ። ታንክ ዩ በክብር ተኙልኝ። በክብር እናመሰግናለን። ታንክ ዩ። አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ሰዓታችን ያለቀው ሐምዛ መልሶ ነበር። ስለዚህ ደርዊሽ ካንተ ነው የምጀምረው። አሁን ካላችሁ ሰዓት ላይ 10 ሰከንድ ተቀንሷል። 2 ደቂቃ ከ20 ሰከንድ አላችሁ። ተግባብተናል። 4000 ብር ደግሞ ባንካችሁ ውስጥ አለ። ደርዊሽ እንቀጥል። ደርዊሽ ነብዩ መሐመድ ሕፃን ሳሉ የሚያጠቡ እናቶች መውሰድ ያልፈለጉት እሳቸውን ለምንድን ነበር? ያው አነስተኛ ያው ምስኪን ስለነበሩ ነው፣ ደሃዎች ስለነበሩ ነው እና የሚከፍሉት ሰው ተመልሷል። የቲም ስለሆኑ የሚረዳ ጥሩ ክፍያ አይከፍሉም ተብሎ ስለታሰበ ነበር። በትክክል ተመልሷል። መብሩክ። በምስሉ ላይ የምትመለከቱት ነሺዳ ርዕሱን ትነግረኛለህ? ኑራምባ ነው። በትክክል ተመልሷል። 400 ብር። ሐፊዝ ነብዩ መሐመድ ነብይ ከመሆናቸው በፊት የነበራቸው ስም መሐመድ አይደለ? አስተካክል። መሐመድማ ስማቸው ነው። መሐመድ ኢብኑ አብዱላህ። 400 ብር እኮ አላችሁ እዚህ ጋር። ነብይ ከመሆናቸው በፊት የነበራቸው ስም ቅጽል ስማቸው አሳዲቁል አሚን። ቅጽል ስም ከሆነ መሐመዱል አሚን። ታማኙ ማእሙር ታማኝ ወይም በትክክል ተመልሷል። ማእሙር ታማኝ 800 ብር። ሙሐመድ ስንደረሰ 8 እንቀጥል። በአንድ ሰው ቁመት ልክ የተቆፈረ ጉድጓድ ጥልቀት ስንት ሊትር ነው? ርዝመት በሊትር አይለካም። በሊትር አይለካም። በትክክል ተመልሷል። 2000 ብር። ፎድ እንቀጥል። 2000 ብር አላችሁ። እሺ የነቢያት አባት እየተባሉ የሚታወቁት ነብይ ማን ናቸው? ኢብራሂም አለይሂ ሰላም። ነብዩ ኢብራሂም ናቸው። በትክክል 3000 ብር። ባንክ ሐምዛ እንቀጥል ብሏል። ሐምዛ የነብዩ መሐመድ አባት አብደላህ እንዳይሰዉ በምትኩ ስንት ግመል ታረደ? 100 ግመል። 4000 ብር። ባንክ አራት። ያራዳ ልጅ ደርዊሽ ባንክ ሄደ ጌታ 4000 ብር። እሺ ደርዊሽ ሰዓት አልቋል። 4000 ብር ላይ ሰዓት አልቋል። 2 ደቂቃ ከ20 ሰከንዳችሁን ተጠቅማችሁበታል። 4000 ብር አጠራቅማችኋል። በአሁኑ ቅድም 4000 ብር በአጠቃላይ 8000 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ሁሉም መላሽ ነው። ምክንያቱም ሁላችሁም ደርሷችኋልና እዚህም ላይ ሁላችሁም ጠንካራ ናችሁ ማለት ነው። በነገራችን ላይ ሁላችሁም ጠንካራ ናችሁ ለማለት ነው። በዚህም ዙር ጠንካራ ተወዳዳሪ አይኖርም፣ ግን አንድ ሰው የግድ መቀነስ አለበት። ማን ይቀነስ? ቁጥር አዘጋጁልኝ። አሁንም ምን አባስተ ምናምን ነው እንደሚቀንሰው? አባስቶ ምናምን ነው የሚቀንሰው። በቃ ማን ይሻላል? 1 2 እኩለቱ 3 4 4 6 3 4 4 ፏድ አቤት እንዳለ አጀቡ በአራት ቁጥር። የሁለተኛ ዙር ተቀናሽ ፏድ ስለመጣ ከልብ አመሰግናለሁ። መልካም በዓል ይሁንልህ። ፏድ ማን ነው እባክህ? እስኪ ያው ፏድ ሙሉ ስሜ ፏድ ሸምሱዲን ሐሰን ይባላል። ከዚሁ ከአዲስ አበባ ነው የመጣሁት። እዚሁ አዲስ አበባ ነው። የት ሰፈር? የት ሰፈር ልጅ ነህ? እኛ እንደዛ ለምን እንባባለው? የት ሰፈር? ሰፈራችን ምን እንጠያየቀው? ሌላ ምን እንጠያየቀው? ተወልዴ ወደ ኮልፌ አካባቢ። ኮልፌ ታደኛ ሰፈር እንዴ? ምን ነው ደረትን ነፍስ ተጥረው እንጂ የኮልፌ ልጅ ነኝ በልጅ እንዴ? ተወልዴ ያው
አሁን ላይ ያለሁት ወደ አየር ጤና መስመር። አግብተህ ነው? አይ አላገባው። ምን ነው አልቆየም ይሄ ነገር? አጣው ነው። በዚህ ቁንጅና አንተ ፈልገህ ጠፍቶ አይመስልም? ፕሮሞሽን በዛው ይሰራል። ፕሮሞሽን ናት እቺ ነገር። የታላችሁ ነው? እሺ ፏዴ። እና ያው እስላማዊ ትምህርቴን ቀደም ወንድሜ እንዳለው እኔም አለ ዕምራን መድረሳ ለ8 ዓመት የተከታተልኩ ልጅ ነኝ። ከዛ በኋላ ደግሞ ወደ ገጠሩ ክፍል ገብቼ የተወሰነ ሀሪማዎች ላይ ቆይታ አድርጌያለሁ። የተወሰነ ወደ እንትን አካባቢ ወደ ራያ እዛ የ1 ዓመት ኮርስ የሐዲስ ኮርስ ይባላል እዛ ተከታትያለሁ። ከዛ በኋላ አሁን ያለውበት ሁኔታ ያው በማስቀራትና መስጂድ ላይ ያው የአዛን ጥሪ ይባላል ጥሪና አንዳንዴ ሰላት በማሰገድ ላይ ነው ያለው ማለት ተማሪ። ሌላ ያው ተጨማሪ ስራ ለጊዜው አልያዝኩም። በግል ሌላ ስራ የለም? ቢዝነስ? በግል ቢዝነስ አልያዝኩም። ያው ማስቀራት ነው። ገና ስንት ነገር እኮ ጠየቅኩ እኮ ገና እንኳን ስራው ሌላ ስንት ነገር አለ። በተራ እንዲመጡ ነው። በተራ ቢመጡ ደስ ይለኛል። ገና ወጣት ነህ፣ ደስ ይላል። ፈጣሪ እንደፈቀደ ነው ሁሉ ነገር እኮ። ልክ ነው። በነገራችን ላይ በእኛ ምኞት በእኛ ልፋት የኛ ስለባት አይደለም፣ ሁሉ ከላይ ነው። ሲታዘዝ ሁሉም በአንድ ጊዜ ይመጣል፣ በተራ ይመጣል። አንተ ባሰብከው አይደለም፣ አንተ ባገለገልከው፣ አንተ በተሰጠኸው ልክ ነው የሚሰጥህ። ባገለገለከው ልክ ትገለገላለህ። ሁላችንም ስንሰጥ ራሳችንን ስንሰጥ አይደለ ለኛ የሚሰጠን መጀመሪያም ወደ ላይ ነው። ስለዚህ ስለመጣ መልእክት ካለ እንኳን አደረሳችሁ። የምትፈልገው መልእክት አስተላልፍ፣ እድሉን እሰጥሃለሁ። ያው እንግዲህ መልእክቴ በቁርአኑ ይገለጽልኝ። ቁርአኑ ራሱ መልእክቱ በቂ ነውና ቁርአኑን እቀራለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب صدق الله العظيم. فلا درساتش بدسكي ለመላው እንግዲህ እስልምና እምነት ተከታዮች በተለይ ደግሞ አገራችን ላይ ላሉ የኢትዮጵያ ትላልቅ ዑለሞች እና በየገጠሩ ላሉ የሐሪማ ሼኾች እና ለኡስታዞቻችን እኛን እዚህ ደረጃ እንድንደርስ ሰበብ ለሆኑን ሁሉ እና ለቤተሰቦቼ ለማቃቸውም ለማላቃቸውም አጠቃላይ ለሙስሊሙ ኡማ እንኳን አደረሳችሁ ማለት እፈልጋለሁ። ናይስ። በክብር ሸኝልኝ። በክብር እስኪሞቃር በዚህ ችግር የለም። እቺ ነገር ትጠቅማለች በኋላ። እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ፏድን ተቀናሽ አድርገን ነበር። ሰዓታችን ያለቀው ደግሞ ሐምዛ መልሶ ዳርዊሽ ባክ ብሎ ነው። ዳርዊሽ አሁንም ካንተ ነው ጀምረው። ዝግጁ ነህ? ዳርዊሽ ከሶሃባዎች መጀመሪያ ወይም የመጀመሪያው ተተኪ ማን ነው? ሰይድና አቡበክር ሲዲቅ። አቡበክር በትክክል ተመልሷል። እሺ መብሩክ። ወደ ሐበሻ የተላከው የመጀመሪያዎቹ መልእክተኞች ስንት ናቸው? 15 ነው። 15 ናቸው። 11 ወንድ 4 ሴት ነበሩ። 15 ነበሩ። 200 ብራችሁ ገደል ገብቷል። ለማንኛውም ሐፊዝ ከዜሮ ነው የምንጀምረው። ሐፊዝ ኤሊ በአንድ ጊዜ ስንት ልጆቿን ታጠባለች? ኤሊ አታጠባ። እውነቱን ነው እኮ ምን ያስቃል? ሙአመር እኮ የተሸወደ መስሎት ነው። ኖ ስስቅ ነው የሳቁት። ለምን 200 ብር ነው ያሳቀው? ደስታ። እሺ ሙአመር እንቀጥላ። እሺ ሙአመር የዳና ሐሪማ መስራች የሆኑት ማን ናቸው? የዳና ሐሪማ መስራች የሆኑት ዳንዩል አወል። ዳንዩል አወል በትክክል ተመልሷል። እሺ ሼህ አህመድ ቢን አደም ይባላሉ ወይም ዳንዬ
ዳንኤል አወል ይባላሉ። እሺ 400 ብር። ሐምዛ አሁን በምስሉ ላይ የምትመለከተው ስያሜ ምን ይባላል? ስያሜውን ነው የምትነግረኝ። ለውህ በትክክል ተመልሷል። ለውህ በትክክል ተመልሷል። ለውህ 800 ብር። ዳርዊሽ 8 እንቀጥል። እሺ ሾርት ሜሴጅ ሰርቪስ በአጽሮተ ቃል ምን ይሆናል? ኤስኤምኤስ 2000 ብር። መብሩክ። እንቀጥል ብሏል። መብሩክ። በቅዱስ ቁርአን ውስጥ ስንት ሱራዎች አሉ? 114 3000 ብር። ራፊዝ ገቢ አድርገው እንቀጥል ብሏል። እሺ ሰዓት አልቋል። ሰዓት አልቋል። ገቢ ሆኗል። የሳላለም ሐምዛ 3000 ብር 3000 ብር በዚህ ዙር አግኝተዋል። ከቅድሙ 8000 ብር ጋር 11000 ብር ወደ ባንካቸው ገቢ ሆኖላቸዋል። 11000 ብር። የዚህ ዙር ጠንካራ መላሽ ዳርዊሽ ነበር። ይህ ማለት 6 ቁጥርን መቀነስ በፍጹም አይቻልም። ቁጥር የፈለከውን ቁጥር የመቀነስ ሙሉ ስልጣን ለአንተ ተሰጥቷል። አንተን መቀነስ ግን ማንም አይችልም። ማን ይቀነስ? ቁጥር አዘጋጁልኝ። እኔ ላይ አሁን ዝም ብለህ እንደዚህ ያወጣ። ድሮ እንደዚህ አድርጋ አታውቅም? ወደ እንደዚህ እንትን አድርጋችሁ አታውቅም? ፈተና ሲፈተን ቅንድቡን የነቀለ ማን ነው? ያነቀላል። ያልነቀለ ያንተ አልቋል። ያንተ እኮ 3ኛ ዙር በቅሎ እኮ ነው። እንደ ድሮ ላወጣ ብሎ ነው። እሺ 1 2 3 5 5 3 3 አቤት እኔን ሙአመር የሶስተኛ ዙር ተቀናሽ እኔ ልደንገጥልህ አንተ ከው ነው ያለው። ሙአመር ስለመጣ ከልብ ደስ ብሎኛል። የእውነት እባክህ እንተዋወቅ እስኪ ከሙአመር ጋር። ሙአመር ቶፊቅ እባላለሁኝ እና መንዙማ በማለት እታወቃለሁ። ያስተው ከዚህ በላይ አየን እኮ በዚህ ድምጽ ነጎድጓድ ይባላል። ትላልቅ መሻይኾች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገጠሙትን ግጥም ምናምን ሀድራ ላይ መውሊድ ቦታዎች ላይ ምናምን ያው አብረን እንቀራለን እናነባለን። አንድ በሱ እታወቃለሁ እና ሁለተኛ ደግሞ የራሴ የግል ቢዝነስ እሱን እናውራ እስኪ። ይሄ ቢዝነስ አሁን እስካሁን ካየኋቸው ከቢዝነሱን የጀመርከው አንተ ነህ መሰለኝ ቀደም ብለህ ገና በልጅነት። ናይስ ደስ ይላል። በጣም አሪፍ ነው። ወጣት እንደዚህ ሲለወጥ ደስ ይለኛል የእውነት ለመናገር። እምነት እንዳለ ሆኖ አማኝ ደግሞ ሰራተኛም ነው። ጠንካራ ሰራተኛ መሆንም አለበት። ረጅም መሆን አለበት። ሲሰጥ ሰጪ ሆነ እንዲትሰጥ እኔም የምትለምነው ሰጪ ንፉግ አድርጋ አትስጠኝ፣ ሰጪ አድርጋ ስጠኝ። በቃ ይሰጣል። ያኔ ራሱ ነው የሚዘረገፈው። መስጠት ያተርፋል። የምንድን ነበር ካምፓኒ ያልከኝ? ሙኩል ስሙ ነው እና ፕራይቬት ሊሚትድ ካምፓኒ ነው። ሙኩል ምንድን ነው? ኩል ማለት ያው ራሱ ቃሉ COOL ጥሩ አሪፍ እንደማለት ነው። ኩል ዘናጭ ነው እና ደግሞ አሪፍ ጥሩም ለማለት ይሁን። አሁን ለእቃዎች ወይ የሆኑ ነገራቶችን ስንገልጽ በዛ መልኩ እንገልጸዋለን። ሶ ሙ ደግሞ ማለት የመጀመሪያ ስሜ ኦኬ ሙኩል ሶ በቃ ጥሩ እና አሪፍ የሆነ አገልግሎት ሰርቪስ የሚሰጥ ፕራይቬት ሊሚትድ ካምፓኒ ያው ቢዝነስ ግሩፕ። ለምሳሌ ምን አይነት አገልግሎት ይሰጣል? ብዙ ትሬዶች ላይ ንግዶች ላይ የምግብ ግብአት አቅርቦት ብዙ አይነት አገልግሎትን በአንድ ስር ሆኖ ብዙ ዘርፍ ያለው ካምፓኒ በመገንባት ላይ ነን። ሶ አንዱ የግል ቢዝነስ ያ ነው። በጣም አሪፍ። እባክህ መልእክት ካለ እንኳን አደረሳችሁ ላል ማስተላለፍ የምትፈልገው መልእክት ካለ? እኔ ማስተላለፍ የምፈልገው መልእክት ለሰው ልጆች እውነትን ተከተሉ እላለሁኝ። እውነትን የመቀበል የመከተል የአእምሮ ልምድ ያለው ሰው ሁሌም ያሸንፋል በእርግጠኝነት። ሶ ለማሸነፍ የፈለገ ሰው እውነት ጎን ይቆም እላለሁ ቢጎዳው ራሱ። ሶ ይሄ የኔ መልእክቴ ነው። እውነት በቃ እንኳን አደረሳችሁ በላ ወዳጅ ዘመድ። እሺ ሁላችሁም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእውነት መወደድ የሚገባቸው ነብይ ወዳጆች የሆናችሁ በሙሉ እንኳን ለዚህ ትልቅ ነብይ ውልደት መታሰቢያ ቀን በሰላም አደረሳችሁ እላለሁ። ቤተሰብ ሁሉ ነው፣ እነሱም ወዳጆች ናቸው። አዎ
ሁሉም ለእናት ለአባቴ፣ ለእህት ለወንድሞቼ፣ ለሁሉም እንኳን አደረሳችሁ ለዚህ ቀን በሰላም ላይ በክብር ሸኙልኝ። በክብር እስኪ ሞቅ አድርጉ። ምንድን ነው? እሺ ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ሙአመርን ተቀናሽ አድርገን ነበር። ሰዓታችን ያለቀው ደግሞ ሱራዎቹን መልሷል። ስለዚህ ከሐፊዝ ነው የምንጀምረው። ሐፊዝ ዝግጁ ነህ? ሐፊዝ አልኢህሳን ኢለልጃር ማለት ምን ማለት ነው? ለጎረቤት በጎ መዋል፣ ለጎረቤት መልካም ውለታ መዋልና አለማስቸገር። በትክክል ተመልሷል። ሐምዛ በኢስላም ታሪክ የመጀመሪያዋ ሴት ሸሂድ ማናት? ሱመያ ቢንት በትክክል ተመልሷል። 400 ብር አራት እንቀጥል። እሺ 4 ባንክ። እሺ ጠቅላላ ለነቢያት መልእክት የሚያደርሰው መልኢካ ማን ይባላል? ጅብሪል አለይሂ ሰላም። መልአኩ ጅብሪል በትክክል ተመልሷል። 800 ብር መብሩክ ታው 8። እሺ 8 ከበድ ያለ ጥያቄ ላምጣ። በእስልምና የፋይናንስ ህግ ውስጥ ሪባ ማለት ምን ማለት ነው? ወለድ ነው። በትክክል ተመልሷል። 2000 ብር 2000 ብር እንቀጥል። 2000 እንቀጥል። እሺ 2000 አብሬት የት አካባቢ የሚገኝ ሀሪማ ነው? ጉራጌ። በጉራጌ ነው። 3000 ብር ሐምዛ ባንክ ግባ። ወደ ባንክ አስገባው። ዳዊት ትራንስፈር ዳዊት አስገባው ነገር አለ። ሐምዛ ከዜሮ ነው የምንጀምረው። እሺ ሐምዛ የነብዩ መሐመድ ያረፉት በስንት ዓመታቸው ነው? ወይኔ ይቀጥል። 4000 ገብታችሁ ነበር። 63 ዓመት ባዱን 63 ነው። 200 ብር አግኝታል። ዳርዊሽ በቅዱስ ቁርአን ውስጥ ስሙ በብዛት የተጠቀሰው ነብይ ነብዩላህ ሙሳ ነው። እሺ ነብዩ ሙሳ በትክክል 130 ጊዜ ተጠቅሷል። 400 ብር መብሩክ እንቀጥል ብሏል። መብሩክ ዝቁም የት ውስጥ የሚገኝ ዛፍ ነው? ጀሃነም ውስጥ ነው። 800 ብር አቤት እንቀጥል። ሐፊዝ ሰዓት አልቋል። 800 ብር በአጠቃላይ በዚህ ዙር 3800 ብር አግኝታችኋል። ከቅድሞ 11000 ብር ጋር 14800 ብር ወደ ባንካችሁ ገቢ ሆኖላችኋል። 14800 ብር የዚህ ዙር ጠንካራ መላሽ ማንም የለም። ሁላችሁም ጎበዞች፣ ሁላችሁም ጀግኖች ነበራችሁ። ይህ ማለት አንድ ተቀናሽ አይኖርም ማለት ግን አይደለም። ማን ይቀነስ? ቁጥር አዘጋጁት። 1 2 3 6 ወይ ዳርዊሽን ቀነሳችሁት። እንዳሸንፈን የአራተኛ ዙር ተቀናሽ። ይሄ የፍራቻ ነው፣ ያስታውቃል። ይሄ የፍራቻ ነው። ዳርዊሽ ስለመጣ ከልብ አመሰግናለሁ። በጣም ድምጽ ያምራል፣ ግርማ ሞገስ ምናምን ደስ ይላል። እስኪ አንዴ ሰበር ዜና ክቡራትና ክቡራን ሰበር ዜና ዳርዊሽ እስኪ ያው ዳርዊሽ ማለት በእስልምና አስተምሮ የሱፊዝም ተከታይ ሆኖ በደንብ ለጌታው ቅርብ መሆን ይሄን ዓለም እንትን ብሎ ማለት ይሄን ዓለም መተው ሲባል ከልብ ላይ ማለት እንጂ ከዛ ውጭ ያለው መስራት አይደለም። ያ ነው። እንደዛ ለመሆን እንግዲህ ምን ይባል ተፋኡል ይባል በጥሩ ገድ እንደማለት ነው። የዛ ስም ሲሰጥ ከዛ ስም የሚሰጥ ነገር አለና እንደዛ መሆን ስለምፈልግ ያንን መኞት ትክክል ለማለት ፈልግ። ያው በእኛ ሃይማኖት አስተምሮ ምን አለ መሰለህ ስም ወደ ግብር ይጥራል ይባላል። ስምህ ቅዱስ የተባለ ሰው እርኩስ ሆኖ አታገኘው። ገብቶሃል? እንደዚህ አይነት ስም ወደ ግብር ይጥራል ይባላልና ልክ እንደዛ ለማለት ነውና አሪፍ ነው። ዋናው መመኘት ነው። አንተ ገና ስትመኝ ነው ያን ነገር ያገኘው። በቃ አይደለ? የልብ መሻት አይደለም የሚሰጥህ ስትመኘው። አንተ መሰጠት ፈልጋለሁ ብለህ ተሰጥተሃል እኮ መጀመሪያው። በቃ ከዛ በኋላ ያለው ሂደት የፈተናዎች ይሆናሉ። ያን የመወጣት እንግዲህ ይሄ የእንትንም ስሜ ነው። ምናልባት ደርዊሽ ሳይድ የሚል አለኝ ቲክቶክም በፍቅር ሙት የሚል ላይ የድምፅ ስራዎችን እሰራለሁ። ሀሪማ የሚባል ቴሌቪዥን ጣቢያም አለ፣ እዛም እሰራ ነበር። አሁን የሰራው ነው ዜናም። አዎ
ዜና ነበር የምሰራው። እስኪ አንድ ዜናውን ለምሳሌ የዛሬው መውሊድ እስኪ እባክህ እስኪ የ1501ኛውን እንኳን ለ1501ኛው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ በዓል በሰላም አደረሳችሁ። ይህ በአባይ ቴሌቪዥን የሚተላለፈው ፕሮግራማችን ነው። ማንም አይቀነስም። እየቀነሱኝ አልመጣልኝም። ዳርዊሽ ምን መልእክት ያስተላልፋል? እንኳን አደረሳችሁ የሚላቸው አካላቶች ካሉ መልእክት ካለው መልእክቴ እንግዲህ ወማ አርሰልናከ ኢላ ረሕመተ ሊልዓለሚን ለዓለማት እዝነት እንጂ አድርገን አላክንህም አለ አላህ እና ለዓለማት ሰው ሁሉ ለሁሉም ነው እንኳን አደረሳችሁ ማለት ፈልገው ለሰው ልጆች በሙሉ ብቻ ሳይሆን ዓለም ላይ ላሉ በሙሉ ተልከዋል ሰይዳችን ሰለላሁ ዐለይሂ ወሰለምና በሸርቅም በመገረብም በሰሜን በሁሉም ያለው እና ደግሞ የመጀመሪያ ልጄ ያው በመወዳቸው በነቢያችን ሰለላሁ ዐለይሂ ወሰለም ስም ሙሐመድ ብዬ ጠርቼዋለሁ። ስንት ጊዜው ነው? 4 ወር። ገና እኮ አልወጣልህም አንተ ገና እኮ ነህ። እንደው ሴት ብትሆን አራስ ነበር የምትባለው። ያው ወንድም ይባላል እንደ አራስ። ገንፎ ገና እኮ ነው። ገና ዱቄቱ አላለቀም ገና። ማን በላ እስኪ? ወዙ የሱ ነው። ማን በላ እስካሁን? ካላለቀማ እንሄዳለን ዛሬ ነው። ማን በላ እስካሁን መጥቶ ከጓደኞች? በስልክ ነው የደረሰ የለም። አይመጣል እንጂ መብሩክ። ይሄ ጥሩ ነው። ገንፎ አትበሉ ሄዳችሁ። እንኳን ደስ ያለ ፈጣሪ ያሳድግልህ፣ ለቁም ነገር ያብቃልህ። እናቱንም እንኳን አደረሰሽ በልልኝ። ባለቤቴ በልልኝ አትበለው፣ ስሟን ጠቅሰህ እንኳን ወደ ባለቤቴ ሐናን የመሐመድ እናት እንኳን ለ1501ኛው የነቢያችን ሰለላሁ ዐለይሂ ወሰለም መውሊድ እንኳን በሰላም አደረሰሽ። እወድሻለሁ። ናይስ ግጥም። እሺ አንድ ግጥም አለችኝ። እሺ የአብዱ ሩሚ ግጥም ነው። ጸሐፊው አብዱ ሩሚ ይባላል። አንተ ባለ ቀለም አንተ ባለ ዜማ ናስኪ ይህች ቦቷን ልቤን የህይወቴን ዜማ ካንደበትህ ተስማ አውጋት በብዕርህ አውጋት የነፍሷን ድቅድቃት በአንዲት እሳት አብራት በዚክሯ ድምቃት በናፍቆት አስክራት አውጋት ስለ አሕመድ አዚም በል ሙሐመድ እኔ እንደው አልጥም ወይ አልገጥም ዜማም የለኝ ልብ የሚያስቆረጥም መሬት ምድህ መብረር ስሻ አቅም የለኝ ሰማኝ ምኞት መዳረሻ ብልሃት የለኝ ቁራጭ ልቤን ማለስለሻ ብርሃን የለኝ ጽልሙ ነፍሴን መዳበሻ መላ የለኝ ስብርባሪ እኔነቴን መመመለሻ ብቻ ብሰበርም ብቻ ምን ባልበርም አውጋኝ ስለ አሕመድ አዚም በል ሙሐመድ እንዲያ ስትለኝ ነው እውነት የሚዛመድ አውጋኝ ባለቀለም አውጋኝ ባለቅኔ በናፍቆት ትካዜ ሲባክኑ ለኔ እንዴት ነበር ያኔ ዋለኔ እንዴት ነው ያጉቶ ከቀፋቸው ገብቶ ተንሰቅሱቅ ያነበው እንዴት ነበር ድምፁ እንዴት ነበር እንባው እንዴት ናት መዲና እንዴት ናት ከተማው የፍቅር አክዳኗን ከሩቅ ምትዘረጋው እንዴት ናቸው ነቢ እንዴት ናቸው ውዴ እኔስ ቀለም የለኝ እንጂ አለማበዴ እኔ እንደሁም ባን ያለኝ ካይኔ ማይፈስ እኔ እንደሁ ጸጸት ነው ያለኝ በፍኝ ማይታፈስ ወዱዱ ሆይ ስጠኝ ቃላት ሺህ ፊደላት ላዚምበት ልግጠምበት ሙሐመድ ስል ይህ ዘመኔን ላበበበት። በተጨማሪ ምን ስራ አለ እስኪ ሌላ? እንዲህ ኢስላሚክ ልብሶች ሰዎች ተውበው እንዲሄዱ እንግዲህ እኛም የተወሰነ ያክል ከየመን የምናስመጣቸው እቃዎች አሉ። እነዚህ የምታየው ሻራዎች እንትን ያረከው በጣም ነው የሚያምረው። ከዛው የሚመጡ ናቸው። ይሄ ሻሉ ሻላ ያረከው ሻባ የኛው ሰደርያዎቹ በጣም ነው የሚያስቀው። በጣም ይሄ በነገራችን ላይ የነብያችን ሰለላሁ ዐለይሂ ወሰለም የጫማ ቅርጽ ነው። እውነትህን ነው? ከምር እንደዚህ ሆኖ ማለት ትክክል ነው። እንደዚህ ኦኬ። እናንተ ነው የምታስመጡት? አዎ አስመጣለሁ። በጣም ያምራል። ሰደርያውም ያምራል። አለባበሱ ራሱ ያምራል። ከላይ ያረከውም ይመጣል። ከዛ አንድ ላይ ሙሉ ኢስላሚክ ልብሶች የወንዶችም የሴቶችም የሴቶች ሲልሉ ነው እንጂ አልበሰና ማለት ምንድን ነው ድርጅቱ ስሙ? ኤችኤንዲኤስ በእኔና በባለቤቴ ስም ነው። ሐናንና ሰዒድ ማለት ነው። ኤችኤንዲኤስ። መልካም ጊዜ ሆነላችሁ። በክብር ሸኙልኝ። እሻም ወደ መስተኛውና መጨረሻ ወደ ሆነው የዙር ውድድር መተናል። በባንካችሁ ደግሞ 14800 ብር ተገኝቶላችኋል። 1 ደቂቃ ከ50 ሰከንድ አላችሁ። በዚህ 1 ደቂቃ ከ50 ሰከንድ ውስጥ የምታጠራቅሙት ብር ወደ አሸናፊዎች ወደ መጨረሻው ውድድር ይሄዳል። ሀፊዝ ካንተ ነው የምጀምረው። ዝግጁ ነህ?
እሺ ሐፊዝ ሶላተል ጀናዛ ስንት ረካዓ አለው? ረካ ቁጥር የለውም፣ በአንድ ነው። የለውም ነው፣ ረካዓ የለውም ነው ባጭር አማርኛ መልሱ። አንድም አይደለም ዜሮም አይደለም የለውም፣ ረካዓ የለውም። ስለዚህ 200 ብር አግኝተሃል ነው። አይዞ 200 ብር አግኝተሃል። መብሩክ። የነብዩ ኑህ መርከብ የትኛው ተራራ ላይ አረፈች? ጁዲ ነው። 400 ብር። ሐፊዝ የተውራት ኪታብ ለማን ወረደ? ሙሳ አለይሂ ሰላም። ለነብዩ ሙሳ በላ ታዲያ ለነብዩ ሙሳ ነው። 800 ብር። ሐምዛ 8። አረ እሺ ሐምዛ የነብዩ መሐመድ 4 ሴት ልጆች ስም ማን ይባላል? ሰይደቲ ሩቀያ ኡሙ ኩልሱም ሰይደቲ ፋጢማ ሰይደቲ ዘይነብ በትክክል ተመልሷል። 2000 ብር 2000። አረ መብሩክ 2። እሺ መብሩክ። በእስልምና ትልቅና ይቅር የማይበል ወንጀል ተደርጎ የሚቆጠረው ምንድን ነው? ሽርክ ነው። በትክክል 3000 ብር። እንቀጥል። 3 ነው። ሪስኩን ልውሰድ። እንቀጥል። 3000። በኢትዮጵያ የመጀመሪያው አጠቃላይ ቁርአን በአማርኛ ትርጉም ወይም ተፍሲር በማዘጋጀት የሚታወቁት ታዋቂው አሊም እኔ እንደምታይ ሌላ ማንም እንዳታይ 3000 ብር አላችሁ ባንካችሁ ውስጥ። ሼህ መሐመድ ሳኒ ሀቢብ ሼህ መሐመድ ሳኒ እና 3000 ብር። ወይ ጉድ! 3000 ብር የለም 1500 ያራዳ ልጅ 1500 ይግባልና ለማንኛውም አልተመለሰም። ሼህ መሐመድ ሳኒ ሀቢብ እና ሼህ ሰይድ መሐመድ ሳዲቅ ናቸው። አልተመለሰም። 3000 ብራችሁ ገደል ገብቷል። ሐምዛ ከዜሮ ነው የምንጀምረው። ሐምዛ የነብዩ መሐመድ የመጀመሪያው ልጅ ማን ይባላል? አልቃሲም በትክክል ተመልሷል። በባዶ ከመውጣት 200 ብር ሐምዛ አትርፎላችኋል። ወይኔ 3000 ብራችሁ ወይኔ ይግባ። ደግሞ እኮ ጮክ ያለው ይግባ ብዬ። ለማንኛውም አምስተኛው ዙር እዚህ ጋር ተጠናቋል። ወደ መጨረሻውና አሸናፊ ወደ ምንለይበት ዙር ልንሄድ ነው። በባንካችሁ ውስጥ 14800 ብር ነበራችሁ። 200 ብር አግኝታችሁ አሁን ድፍን 15000 ብር ባንካችሁ ውስጥ ገቢ ሆኗል። 15000 ብር ባንካችሁ ውስጥ አላችሁ። የዚህ ዙር ጠንካራ መላሽ የሚባለው የለው፣ ምክንያቱም የመጨረሻው የዙር ጥያቄ ወይም ውድድር ስለሆነ። ስማችሁን ስጠራው ግን አንድ ሰው የግድ ትቀንሳላችሁ። ለመጨረሻው ዙር የምንፈልገው 2 ሰው ነው አሸናፊ ለመለየት። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ይቀንሳል ማለት ነው። ስማችሁን ስጠራው ብቻ ነው የምታወጡት። 3ታችሁም አንድ ላይ አታውጡ። እገሌ ብዬ ስል ሐፊዝ፣ ሐምዛ ወይም መብሩክ ላለሁ አንድ ቁጥር ታወጣላችሁ። ማን ይቀንስ? ቁጥር አዘጋጁልኝ፣ የምትቀንሱት ቁጥር። እሺ መብሩክ አለ ኑር፣ ማን ትቀንስ? ሐፊዝ ከፋልኩ። ሐፊዝ እሱ አንተን ይቀንሳል፣ አንተ ሌላ ጎረቤት ትቀንሳለህ። እሺ ያዘው፣ ለማንኛውም ያዙት ሁለታችሁ። ሐምዛ የአምስተኛ ዙር ተቀናሽ ሐፊዝ ተቀናሽ ተደርጓል። ሐምዛና መብሩክ ወደ መጨረሻው ዙር ያልፋሉ። ሐፊዝ ዛሬ ልንለያይ ነው እዚህ ጋር። እባክህ ሐፊዝ ማን ነው? የመጣሁት ከኡስማን ኢብኑ አፋን መድረሳ ነው። እዛው ቀርተን ጎን ለጎን ትምህርት እየተማርን ከዛ በኋላ አሁን ደግሞ አስተማሪ ሆነን ነው የምንገኘው። እዚህ ውስጥ ያለ ነው ማለት ነው። እንግዲህ አሁን የምገኘው አስተማሪ ሆኜ ነው ማለት ነው እዛ መስጂዱ ላይ። ያ ጎን ለጎን አሁንም ትምህርቱንም አላቋርጥ ነው። ያው የሚቆም ነገር አይደለም ይሄ መማር ማለት ነው። ለነገሩ የሚቆም ነገር አይደለም፣ ታውቃላችሁ። የሚቆም ነገር አይደለም። እንግዲህ በዚህ አጋጣሚ እንኳን ለ1501ኛው ለመውሊድ በዓል ለመላው ሙስሊም ተከታዮች እንኳን አደረሳችሁ። እንግዲህ በዚህ አጋጣሚ ይህንን በዓል በሰደቃ እንዲሁም ደግሞ በኢባዳ በሰላዋት እንድናሳልፈው ላለሁ በዚህ አጋጣሚ ናይስ ቴንክ ዩ በክብር ሸኙልኝ ሐፊዝ። እሺ ወደ መጨረሻውና አሸናፊን ወደምንለይበት ዙር መተናል። ለዚህ ደግሞ መብሩክና ሐምዛ ከፊት ለፊቴ ይገኛሉ። በባንካችሁ ውስጥ 15000 ብር አለ። መብሩክና ሐምዛ በድጋሚ እንኳን ለ1501ኛው የመውሊድ በዓል በሰላምና በጤና አደረሳችሁ ይላል። እናንተ ተፎካካሪዎቹን አባይ ቲቪ ሌሎቹን አሰናብታችሁ እዚህ መጣችኋል አይደል? ማን ነው የሚወስደው ብሩ?
ሐምዛ ወይስ መብሩክ? መብሩክና ሐምዛ 5 የመለያ ጥያቄዎች አሏችሁ። ከሚሰጣችሁ 5 የመለያ ጥያቄዎች ውስጥ አንዳንዱ ወደ ወዳጆቻችሁ ወይ ወደ ቤተሰቦቻችሁ ደውላችሁ የቦነስ ጥያቄ ወይም ሽልማት የምታገኙበት ነው። መብሩክና ሐምዛ ስልክ ትደውላላችሁ። እያንዳንዱ የስልክ ጥሪ 500 ብር አለው። ይህ ማለት የሁለታችሁም የስልክ ጥያቄ ከተመለሰ 1000 ብር ገና ቦነስ አላችሁ ማለት ነው። 15000 ብሩ ላይ የሚደመር ከተመለሰ ነው። ካልተመለሰስ ሁለታችሁም ጋር ደውለን የሁለታችሁም ወዳጆች ጋር ደውለን ካልመለሱ 1000 ብር ይቆረጥባችኋል። ከመለሱ 1000 ብር ታገኛላችሁ። ካልመለሱ 1000 ብር ይቆረጥባችኋል። የመብሩክ መልሶ የሐምዛ ባይመልስ የሐምዛ መልሶ የመብሩክ ባይመልስ ግን ብሩ እዛው 15000 ብር ላይ ይሆናል። በዚህ እንስማማለን። ከዛ 4 የመለያ ጥያቄ ደግሞ እናንተን እዚሁ ጠይቃችሁና አብላጫ የመለሰው የብሩ አሸናፊ ይሆናል። የዛሬ የመውሊድን በዓል ማለት ነው። ከማን ልጀምር? ሄሎ፣ ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። መብሩክ ነኝ። ከአባይ ቲቪ ነው። ጥያቄ ተሰጥቶኝ ነው አንተ ጋር ደውዬ ነው። አሁን የምትጠየቀውን ጥያቄ ትመልሳለህ። ጥያቄው? ጤና ይስጥልኝ። አቤት አቤት። እንዴት ዋልክ? አልሐምዱሊላህ። እንዴት ነው? ማን ልበል ስምህን? አብደላህ እባላለሁ። አብደላህ ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እሺ እሺ። እንኳን አደረሰህ። እንኳን አብሮ አደረሰን። አንድ ጥያቄ ጠይቃለሁ። ይህን ጥያቄ ከመለስክ ለመብሩክ የ500 ብር ሽልማት ያገኛል። ዝግጁ ነህ? ዝግጁ ነኝ። ቀላል ጥያቄ ነው። እሺ። ነብዩ መሐመድ ወንድ ልጆች አሏቸው። ለመሆኑ የነዚህ የወንድ ልጆቻቸው ስማቸው ማን ይባላል? ቃሲም ይባላል። ቃሲም 1፣ አብደላህ ይባላል። አብደላህ 2፣ ኢብራሂም 3 ናቸው። በትክክል ተመልሷል። የ500 ብር ሽልማት ተመልሷል። በጣም እናመሰግናለን። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትን ከአባይ ቲቪ ማን ይቀነስ ፕሮግራም ላይ ነው አሁን ቀጥታ የደወልኩል። እሺ፣ መርሐባ። እሺ፣ ጥያቄ አለ። ጥያቄውን በመመለስ ተባበረኝ እንደ ወዳጅነታችን። እሺ እሺ። ሐምዛ ነህ እንዴ? ሐምዛ። እሺ ሐምዛ። ጤና ይስጥልኝ። እንኳን አደረሰህ። ማን ልበል? እንኳን አብሮ አደረሰን። ሰዒድ እባላለሁ። ሰዒድ። ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። አንድ ጥያቄ ጠይቃለሁ። ይህን ጥያቄ ከመለስክ ለሐምዛ የ500 ብር ቦነስ ታስገኝለታለህ። ዝግጁ ነህ? እሺ እሺ፣ እሞክራለሁ። እሺ። ነብዩ መሐመድ ያገቡበት ነብይ ሆነው የተላኩበት እንዲሁም ያረፉበትን እድሜ ዝርዝር ነው ጥያቄው። ያገቡበት ነብይ ሆነው የተላኩበት እንዲሁም ያረፉበት የእድሜ ዝርዝር። እሺ፣ በቅደም ተከተል አይደለም? ያው ያገቡት በ25 ዓመታቸው ሲሆን በትክክል። ቀጣዩ ደግሞ በ40 ዓመታቸው ያው ነብይ ተደርገው ልከዋል። በ63 ዓመታቸው ደግሞ ያው ከዚህ ዓለም እንትን ብለዋል ማለት ነው። በትክክል ተመልሷል። 500 ብር ለሐምዛ በትክክል ተመልሷል። መልካም በዓል ይሁንልህ። እሻም ባለ ሁላችንም። መርሐባ ጀዛከላህ። እሺ ጀዛከላህ። 1000 ብር። ይህ ማለት አሁን በባንካችሁ ውስጥ 16000 ብር አለ ማለት ነው። ለመሆኑ ያን 16000 ብር ማን ነው የሚወስደው? ሐምዛ ወይስ መብሩክ? አሁን 4 የመለያ ጥያቄ ጠይቃችኋለሁ። ከዚህ ውስጥ አብላጫውን የመለሰው የ16000 ብሩ አሸናፊ ይሆናል። በሂደቱ መሰረት መብሩክ ካንተ ነው ጥያቄ ጀመርኩት። አሁንም ካንተ ነው የምጀምረው። ዝግጁ ነህ? መብሩክ። የነብዩ መሐመድ ባለቤት ኸዲጃ ስንት ልጆችን ወለዱ? 6 ነው። በትክክል ተመልሷል። ሐምዛ። የነብዩ መሐመድ የልጅ ልጅ ሐሰንና ሁሴን እናታቸው ማን ናት? ሰይደቲ ፋጢማ። ፋጢማ በትክክል ተመልሷል። መብሩክ። አስሐበል ከሃፍ ወይም የዋሻው ጓዶች ምን ያህል ጊዜ በዋሻ ቆዩ? 309 ዓመታት። በትክክል ተመልሷል። ሐምዛ። በአሳ ነባሪ ሆድ ውስጥ ለቀናት መቆየታቸው የሚነገርላቸው ነብዩ ማን ናቸው? ነብዩላህ ዩኑስ። ነብዩላህ
ዩኑስ ናቸው። በትክክል ተመልሷል። መብሩክ። በኡሁድ ዘመቻ የተሰዉት የነብዩ መሐመድ አጎት ማን ይባላሉ? ሰይዱና ሐምዛ ቢን አብዱል ሙጠሊብ። ሐምዛ በትክክል ተመልሷል። ሐምዛ እዚህ ሐምዛ ተብሎ እዚህ ሐምዛ። እሺ ሐምዛ በቁርአን ስሙ የተጠቀሰውና ነብዩ መሐመድ ሲያስቸግር የነበረው አጎታቸው ማን ይባላል? አቡ ለሃብ። አቡ ለሃብ በትክክል ተመልሷል። መብሩክ። ነብዩ ዩሱፍ በህልማቸው ስንት ከዋክብት ሲሰግዱላቸው አዩ? ረጋበል እኔ ጋ 11 ነው። በትክክል ተመልሷል። ሐምዛ። የነብዩ ኑህ ታሪክ በምን ይታወሳል? የነብዩ ኑህ ታሪክ በምን ይታወሳል? ውሃ ከላይ ከሰማይ ውሃ ዘንቦ ከምድር ደግሞ ፈልቆ እሳቸው ደግሞ በመርከብ ከህዝቦቻቸው ጋር የዳኑበት። በትክክል ተመልሷል። በጥፋት ውሃ ነው የሚታወሱት ነብዩ ኖህ ይባላል። ደግሞ በእኛ የኖህ መርከብ ይባላል። 4 ወይም ከኛ ስልኩ 5 የጥያቄዎች ተጠይቃችሁ ነበር። ከተሰጣችሁ 5 የስልክ ጥያቄ ጭምር ሐምዛ 5 ተጠይቀህ 5ቱንም መልሳል። መብሩክም 5 ተጠይቀህ 5ቱንም መልሳል። 16000 ብሩ ወሳጅ አላገኘም ገና። ይህ ማለት አንድ የመለያ ጥያቄ ጠይቃችኋለሁ ማለት ነው። የመለያ ጥያቄ ጠይቃችኋለሁ። አሁን የምጠይቃችሁን የመለያ ጥያቄ ፈጥኖ የመለሰ 16000 ብሩ አሸናፊ ይሆናል። ፈጥኖ የመለሰ ነው ያልኩት። ሐምዛ አልልም፣ መብሩክ አልልም። ፈጥኖ የመለሰ ተግባብተናል። ሁለተኛው የእስልምና ማዕዘን ምን ይባላል? ሰላት ነው። በትክክል ተመልሷል። ሐምዛ የዛሬ የ1501ኛው የመውሊድ በዓል የ16000 ብር አሸናፊ ሐምዛ። እንኳን አደረሳችሁ በድጋሚ። እንኳን አደረሰ። ሐምዛ 16000 ብር ወሰድክ ማለት ብቻ መቼም መብሩክ ግድ ነው። ተካፍሎ ሙላት አይደለ በዓል እንደዛ ነው ሲጀመር። መብሩክ ችግር የለውም ይላል። ስለመጣችሁ ከልብ አመሰግናለሁ። መብሩክ። እናንተም እንደ ወዳጆቻችሁ ጥቂት ልበልና የዛሬውን ከእናንተ ጋር ልሰነባበት። መብሩክ ካንተ ልጀምር። ያው ስለ ጀማው እንትን ልበልና ያው የመጣ ነው ኦልሞስት ከኡስማን ኢብኑ አፋን መስጂድ ሁሉም አብዛኛው አራቱ እዛ መስጂድ ላይ የሚያስቀሩ አስተማሪዎች ናቸው። አራታችን እኔም እዛው መስጂድ ላይ የኡስታዞች ኃላፊ ነኝ እና ያው ስለ ወጣት ማህበሩን ወከለን የመጣ ነው። መስጂዱ ላይ ወጣት ማህበር አለ ከድሮ ጀምሮ የተመሰረተ ማለት ነው። ፎርማል በሆነ መልኩ ደግሞ 15 ዓመት ሆኖታል ማለት ማህተም እንትን ብሎ እውቅና ከሰላም ሚኒስቴር አግኝቶ እንደዚህ አይነት እንትኖችን ከተመሰረተ 15 ዓመታትን አሳልፏል። አላማው 3 ነገሮች ነው። አንደኛ በልማት ዙሪያ ይሰራል፣ በእውቀት ዙሪያ ይሰራል፣ እንዲሁም ደግሞ በማህበረሰብ ተሳትፎ በእውቀት ዙሪያ በጣም ብዙ ስራዎችን ሰርቷል። ጥሩ ውጤት ያላቸው ተማሪዎችን ማበረታታት፣ በተለያዩ ፕሮግራሞች ሽልማት በመስጠት እንዲሁም ደግሞ መስጂዱ ላይ ላይብረሪ እስከ 2 ሚሊዮን የሚደርስ ወጪ በማድረግ በመስጂዱ እዛው መስጂድ ውስጥ ሰው እየሰገደ እየቀራ እየተማረ ትምህርቱንም ሌላ ነገሩን ማንበብ እንዲችል ላይብረሪ እዛው መስጂዱ ላይ አቋቁሟል። እንዲሁም ደግሞ ሌሎችም እንደዚህ አይነት መሰል ስራዎችን በእውቀት ዘርፍ ይሰራል ማለት ነው። እንዲሁም ደግሞ በልማት ዘርፍ መስጂዱ ዙሪያ ላይ ያሉ የችግኝ መትከሎችን እንዲሁም ደግሞ የተለያዩ መስጂዱን ማስዋብ ግሪን ኤሪያዎችን የመፍጠር ስራዎችን ይሰራል። እንዲሁም ደግሞ በቅርቡ ደግሞ አሁን በዚሁ ባለንበት ወር የውሃ ማውጣት የከርሰ ምድር ውሃ እስከ 10 ሚሊዮን ብር የሚደርስ ወጪ በማድረግ ለሁሉም አካባቢው ጠሮ ነው ሰፈሩ ለዛ አካባቢ የሚሆን የውሃ እንትን ፕሮጀክት ተጀምሮ ያው አሁን ፓምፕ ብቻ ነው የቀረው። እንደዚህ ይሄን የመሳሰሉ ደግሞ ስራዎችን ይሰራል በልማት ዙሪያ። በማህበራዊ ተሳትፎ ደግሞ አካባቢያችን ላይ ያሉ የተቸገሩ ሰዎችን ማገዝ። ለምሳሌ የተለያዩ መሻይኾች ይኖራሉ። መሻይኾች ማለት የእስልምና አስተምሮት አስተማሪዎች፣ ኢማሞች የነሱን ያው አስተማሪ ሲሆን አንድ ሰው ትምህርት ላይ ብቻ ያው ቢዝነስ አይደለም ላይፉን ይሰጣል። የግድ መታገዝ አለበት እና አካባቢያችን ላይ ደግሞ ብዙ እንትኖች አሉ ብዙ አሊሞች ያሉበት የታወቀ ነው። ጠሩ እነ ኡስታዝ ሸምሰዲን እነ ኡስታዝ ሼክ መንሱር እነ ኡስታዝ ሼህ ምስባ ሼህ ሐሰን ያው እንደመጣልኝ የጠሩት ከፊት ሌሎችም ብዙ መሻይኾች አሉ የኛ አስተማሪዎችም ናቸው ማለት ነውና ለነዚህ እገዛዎች የቤት የኪራያቸውን የመሸፈን እንደዚህ እነሱን የማገዝ ሲቸገሩ የመርዳት እንደዚህ አይነት ነገሮችን ይሄ ወጣት ማህበሩ ይሰራል።
እንዲሁም ደግሞ ለሁሉም ህብረተሰብ ደግሞ ለተቸገረው ህብረተሰብ ያው ለታችኛው ላለው ህብረተሰብ በአመት 2 ጊዜ ያው የማዕድ ማጋራት ያደርጋል። በረመዳን ሲደርስ ምንድነው ለእያንዳንዱ ረመዳንን ተቸግሮ እንዳይጾም ለእያንዳንዱ ሰው ፓኬጅ ያለ በቃ እንደዚህ የአንድ ወር የሚሆን ነገር ረመዳንን የሚያሳልፉበት ይሄ በየአመቱ የሚሰራ እነዚህ የምነግርህ ነገሮች ላለፉት 10 አመታት በመስጂዳችን ሲሰሩ የነበሩ ስራዎች ናቸው። ወጣት ማህበሩ የሚሰራቸው ስራዎች ማለት ነው። እንዲሁም መስጂዱ ደግሞ ያው ለሁሉም ክፍት ሆኖ በሰላማዊ መንገድ እንዲቆይ እንዲሁም ደግሞ ከተለያዩ ቦታዎች ደግሞ ሰዎች መተውዛ ትምህርታቸውን እንዲማሩ እንደዚህ አይነት ነገሮችን ክፍት አድርጎ ወጣት ማህበሩ በዚህ አይነት መልኩ የሚሰራ ነው። መድረሳው ደግሞ መድረሳ ማለት ያው ትምህርት ቤት እንደማለት ነው። የኢስላማዊ ትምህርት ቤት መስጂዱ ላይ መድረሳ አለ። መድረሳው 1000 ተማሪዎች አሉት። እንዲሁም ደግሞ 50 አስተማሪዎች አሉት። 22 ሴት እንዲሁም ደግሞ 28 ደግሞ ወንድ አስተማሪዎች በጥቅሉ 50 ተማሪ 540 ሴትና 560 ወንድ ደግሞ በጥቅሉ ማን ነው 440 እና 500 ድምሩ ወደ 1000 የሚደርሱ ተማሪዎች አሉ። በተለይ ከትንሹ ከቃይዳ ጀምሮ እስከ ሒፍዝ ቁርአን በጭንቅላት የመሸምደድ ደረጃ ድረስ አፍዟል ቁርአንን ሐፍዟል ሸምድዷል በጭንቅላቱ ማለት ነው። እኛም እዛው መድረሳ ውስጥ ነው። እኔ አሁን እዛ መድረሳ ነው ተማሪ ከአሊፍ ጀምሬ እዛው ነው የተማርኩት። ቁርአንንም ያሐፈዝኩት ኢልምም የተማርኩት እዛው ነው። አሁን ደግሞ እያስተማርኩኝ ያለሁት እዛው ማለት ነው። የመስጂዳችን አህዋል ይሄንን ይመስላል። ድሮ ነው ማቆም መስጂዱን ድሮ ነው ማቆም መስጂዱን ያው እዛ ጠሮ ያለውን ድሮ ነው አላደንኩሽም የሚል ፊልም እዛ አካባቢ ነው የሰራ ነው ቀረጻውን ያካሄድ ነውና እንግዲህ ልጅ ነበርን ያኔ ተዝይቶ ነበራችሁ እኛ ሰፈር የተሰሩ ይባላል እና እዛ አካባቢ ነው እና አቋል ያኔ ድሮ ነው ማቆም መስጂዱንና ያኔም ራሱ እንትን ነበር እንቅስቃሴ ነበር ያኔም ትዝ ይለኛል እንደዚህ እንቅስቃሴዎች ለማለት ነው። ለማንኛውም ስለመጣችሁ ከልብ አመሰግናለሁ። እንኳን አደረሳችሁ መልእክት እንኳን አደረሳችሁ። መጀመሪያው ለውዷ እናቴ እንኳን ለነብዩ ሰለላሁ ዐለይሂ ወሰለም መውሊድ እንኳን አደረሰሽ። ለአባቴም እንዲሁም ደግሞ ለቤተሰቦቼ በተለይ ደግሞ እህቴ ያለች ወደ ዩኒቨርሲቲ ሄዳ የምትማር ተማሪ ነች። ያው ይሄን በዓል ከኛ ጋር ሆና ታሳልፉም በዚህ ሰበብ ያው ቀጣይ አመታቶችን አለ ገና 1 አመት ነው የጨረሰችው 7 አመት ይቀራታል ይጠብቃታል። እነዚህ ሄድ ብዙ በዓሎች ያልፋሉ ካሁን በኋላ ያው የሕክምና ትምህርት ደግሞ የተጨናነቀ ስለሆነ እዛው ማሳለፏ የማይቀር ነው። ይሄን ፕሮግራም እየተከታተልሽ ከሆነ ጠንከር ብለሽ ተማሪ። ቀጣይ የሚመጡ በዓሎችን እንዴትም ከቤተሰብ ጋር ባትሆኚ ራሱ ከዛ በኋላ ክፍት የሆኑ በጣም ስኬትሽን የምታጣጥሚባቸው የመውሊድ በዓሎች እንዲሆኑ እመኝልሻለሁ። ለሌሎችም ለወዳጆቼ በጠቅላላ ለእስልምና እምነት ተከታዮች እንኳን ለመውሊድ በዓል እንኳን በሰላም አደረሳችሁ እላለሁ። ሌላው ደግሞ ማስተላለፍ የምፈልገው መልእክት ሌሎቹ መልእክት ያስተላልፉ እኔ ደግሞ ያው ስለጀመው ስለወረው በግሌ ማስተላለፉ መልእክት ደግሞ ምንድነው በእስልምና እምነት ላይ ትልቅ ቦታ የሚሰጠው ነገር አለ። ምንድነው ረጃ ይባላል። ረጃ ማለት ተስፋ ማለት ነው። ብሩህ ተስፋ ሊኖረን ይገባል። አሁን በብዙ ባለንበት አህዋል አብዛኛው ቦታ በስራም ቦታ ስናይ ትምህርትም አካባቢዎችም ላይ ምናምን አብዛኛው ሰው ነገራቶች እየተመቻቹ ያልሆነበት ተስፋ የመቁረጥ ነገሮች እየታዩ ያሉበት ሁኔታዎች አሉ እና ተስፋ መቁረጥ የለብንም ሁላችንም። እኔም ለራሴም የማስተላለፈው መልእክት ነው። ቁርአን ላይ በጣም ትልቅ የሆነ አስተማሪ ታሪክ አለ። ነብዩላህ ዩሱፍ አለይሂ ሰላም አላህ ሱብሓነሁ ወተዓላ በሳቸው ስም ሱራ ሰይሞ ሱረቱ ዩሱፍ ብሎ አውርዷል። የቁርአን የዩሱፍ ምዕራፍ ብሎ ማለት ነው። ይሄ ምዕራፍ የወረደው ነብዩ ሰለላሁ ዐለይሂ ወሰለም በጣም ብዙ ችግር ተስፋ የሚያስቆርጡ እነሱ በእርግጥ ተስፋ አልቆረጡ፣ ግን እንደ ሰውኛ ተስፋ የሚያስቆርጡ ተደራራቢ ችግሮች ሲመጣ ነበር አላህ ሱብሓነሁ ወተዓላ ነብዩላህ ዩሱፍ ምን ያህል አስከፊ ህይወት ከቆንጆነት እስከ ባርነት እስከ መሸጥ እንዲሁም ደግሞ ባሪያ ከመሆን ደግሞ የሀገር አስተዳደር እስከ መሆን ቤተሰቦቻቸውን ከማጣት ከቤተሰቦቻቸው በመበደል የተለያዩ እነዚህ ችግሮች እንዴት እንዳሳለፈ አላህ Subhanahu Wa Ta'ala አህሰኑል ቀሰስ ብሎ የጠቀሰው ምርጥ ታሪክ ብሎ በዛ ላይ ገልጾታል። እና እዛ ላይ እንደኔ አሁን እኔ ሱረቱ ዩሱፍን ብዙ ጊዜ ነገራቶች ምናምን ሲደራረቡብኝ አነባዋለሁ እና ተስፋ ይሰጠኛል። አሁን እንደተከሰተ እያደረኩኝ እያሰብኩ ማለት ነው። እና አንድ ጊዜ እያነበብኩኝ እዛ ውስጥ በጣም ያስገረመኝ ምን አንቀጽ አገኘሁኝ። አባታቸው ነብዩላህ ያዕቆብ ይባላሉ። የነብዩላህ ዩሱፍ ነብዩላህ ዩሱፍ በጣም ቆንጆ ነበሩ። በጣም 11 ቅድም ጥያቄው ለምታል 11 ወንድሞች አሏቸው እና 11 ወንድሞቻቸውን በህልም ሲያዩ አባት መልእክት አስተላልፉ ነበር ለህፃን ዩሱፍ لا تقصص رؤياك على اخوتك ይሄንን ህልምህ ለወንድሞች እንዳትነግራቸው
ለምንድነው ያው ሰው ምቀኝነት የሚባል ነገር አለ። ሰው እኮ ጸጥ ብለህ ስራ አይደለም የሚባለው ድምጽ አጥፍተህ ይሄንን ምክር አባታቸው መክሯቸው ነበር። ነገር ግን ተዳረሰ ያ ነገር ይቀኑ ነበር በነብዩ ዩሱፍ ያኔ አውጥተው ባሪያ ሸጧቸው ማለት እንደ ባሪያ ጉድጓድ ውስጥ ከተቷቸው የሲራራ ነጋዴዎች ያገኟቸውና ተሸጡ። ለነብዩላህ ዩሱፍ ለነብዩላህ ያዕቆብ የህይወታቸው ከባድ ፈተና ነበር ይሄ እና እያለቀሱ የዩሱፍ ወንድሞች ትዳር ይዘው የልጅ ልጅ ወልድ አይተው ይህ ሁላ ታሪክ እያለፈ ብዙ ሰርጎች አሉ፣ ብዙ ልቅሶች አሉ፣ ብዙ ማግኘት ብዙ ማጣቶች አሉ። ነብዩላህ ያዕቆብ ግን እያለቀሱ ሁሌ ስለ ነብዩላህ ዩሱፍ ስለዛ ህፃን ልጅ ነበረ ሁሌ ሐሳባቸው እና አደጉ። ነብዩላህ ዩሱፍ 11 አሁን የተባሉ ወንድሞች በተለያዩ እናቶች ነው የተወለዱት። ከነብዩላህ ዩሱፍ ጋር ግን አንድ የተወለደ አለ ቢንያሚን ይባላል እና እሱን ደግሞ ነብዩላህ ዩሱፍ ግብጽ ነበር የሚያስተዳድረው። በድርቅ ምክንያት ወደ ግብጽ ሲሄዱ ነብዩላህ ዩሱፍ ትንሽ እዛው ማስቀረት ፈለገ። ወንድሞቹ እንደሆነ አልነገራቸውም። ወንድሙን ግን አንዱን በእናት የሚጋራውን አስቀርቶ የቢንያም ነገድ ይባላል እሱ ላካቸው ማለት ነው። ከላካቸው በኋላ ታላቅየው ወንድ ልጅየው አባትየው መጀመሪያ ያን ቢንያም ያስቀራቸው ነበር ያስቀረው ለመያዣ ነው። አባትየው ግን ይሄንም እንደ ዩሱፍ ጥላችሁ እንዳመጡ ይያል ብሎ ነበር የሰጣቸው ዩሱፍን የሚያስታውሰኝ ብሎ ማለት ነው። ከዛም በኋላ ዩሱፍ እዛው አስቀራቸው እና ይሄ በጣም ተስፋ አስቆራጭ ይዛችሁ ነው የተባሉት የሚጽናኑበት ነገር ነው። ታላቅየው ወንድም አልመለሰም ማለት ይሄ ካልተመለሰ ስንት ሆነው ቀሩ? እዛ 3 ልጃቸው ተሰጉ ይሄዱ ማለት ነው። ይሄ በጣም ተስፋ አስቆራጭ ነገር ነበር። አዲስ ተስፋ ሳይሆን ያገኙት አዲስ ተስፋ የሚያስቆርጥ ነገር መተው ግን ሲነግሯቸው ያሉት ቃል የሱራው ዋና ኹላሳ ብዬ እንደኔ ያሰብኩት ነው። ምንድነው ያሉት? አሰላሁ አን የእቲየኒ ቢሂም ጀሚዓ እኔ እንደውም ምናልባት ቢንያሚን የጠፋው አላህ Subhanahu Wa Ta'ala ቢንያሚንን ዩሱፍንም አብሮ ሊመልስልኝ ይመስለኛል ብለው ነበር ተስፋ ያደረጉት። እንዳሉትም ነብዩላህ ዩሱፍ የዛኔ የልብስ የነበረው ልብስ ሲገባ ወደ ሀገሪቱ ሲገባ የዩሱፍ ሽታ ሸተተኝ ሲሉ ይሄ አባታችን እብድ ነው እንዴ ነበር ያሉት። ሞቷል አልፏል ተብሎ ሳይታሰብ ለማለት አልፏል። ያ ልብስ ግን ያን የልብሱን ጠረን ሲያገኙ ለዘመናት ያለቀሱት የፈሰሰው ብሊናቸው ተመልሶ እንባቸው ታብሶ አይነ ስውር ከነበሩበት አይናቸው በርቶ በክብር ደግሞ 11 ሆነው ታሪኩ ላይ እንደተጠቀሰው ወደዛ ሄደው ልጃቸው ሲነግስ አይተውታል። ያ ህፃን ልጅ ንጉስ ሆኖ አገኙት ማለት ነውና አይተዋል። ህይወታቸው ሙሉ ሲያለቅሱ ነበር። ነገር ግን መጨረሻው የሚያምር ነበርና ሁላችንም ሀያት ላይ እንደዚህ አይነት ነገሮች አሉ። ጊዜ ያለ አላህ Subhanahu Wa Ta'ala የሚጠብቀው ጊዜ ያለ አንድ ልጨምርና አጥር ያለ አብርሃ ካዕባን ሊያፈርስ ሲሄድ 40 ኪሎ ሜትር እስኪሄድ ድረስ አላህ Subhanahu Wa Ta'ala ጠብቆት ነበር። ሲነሳ አላህ ማጥፋት ይችል ነበር እሱ ግን ለካዕባ 40 ኪሎ ሜትር እስኪደርስ ምንም አይነት እርምጃ አልወሰደም። 40 ኪሎ ሜትር ሲደርስ ነበር ጠይረን አባቢል በተባሉ ወፎች ሰራዊት እንዲጠፋ የሆነውና ለሁሉ ነገር ጊዜ ያለው ያ ጊዜ እስኪመጣ ደግሞ ተስፋ ዒባዳ ይባላል። አምልኮ ነው። ከአላህ ጥሩ መከጀል ልክ አምልኮ ማለት ምንዳም ይጻፍለት ማለት ነው። እንደዛ ነው ይባላል እና ተስፋ ባለመቁረጥ በዓሉን እናሳልፋለን። ወሰላም ጀምር በአምላክ እምነት ካለ ተስፋ መቁረጥ የሚባል ነገር መኖር የለበትም። አሪፍ ታሪክ ነው ስለ ዮሴፍ። በኦርቶዶክስ እምነትም የተሸጠው ዮሴፍ የሚል መጽሐፍ አለ። የተሸጠው ዮሴፍ ይላል እና የሚገርም ተስፋ ሳላለመቁረጥ በጣም የሚገርም ትምህርት ነው። ለመናገር እኔ የምወደው ታሪክ ስለሆነ በፍጹም ተስፋ መቁረጥ አይገባንም። ሐምዛ ንግግሮች ሁሉ አልቀዋል፣ ተጨርሰዋል። አንድ ታሪክ አለች ከዚች ጋር ተያይዞ እነ ዑመር ሰይዱና ዑመር የሚባሉ ሁለተኛው ኸሊፋ ንጉስ ከነብያችን በኋላ የተተኩ እሳቸው ያው የታወቁ ናቸው። በአስተዳደር መርህ ላይ የታወቁ ታሪክ የሚዘግባቸዋል። እስካሁንም ድረስ የማስተዳደር ጥበባቸው ይወራላቸዋልም ደግሞ በተግባርም አሳይተዋል። እና አስተዳዳሪ ናቸው፣ ንጉስ ናቸው። 50 ምናምን ሀገራትን እያስተዳደሩ ባለበት ሐለት ግን የሚተኙት ያቺ ሰሌን ወይንም ደግሞ ምንድነው ይባላል ጅባ ነገር አንጥፈው ነበር የሚተኙት። ከነሮም ከነ ትልልቅ ኢምፓየር ከሚባሉት በዛ ዘመን ላይ ሲመጡ የታለ ንጉሳችሁ ብሎ ሲፈልጓቸው እዚህ ወድቀው ሲያያቸው በጣም ይገረሙ ነበር። ይሄንን አስተውለው ሰይዱና አሊ የሚባሉ ደግሞ ከሳቸው በኋላ የተተኩ ሰው ደግሞ ምን አሉ? አተዓብተል ኹለፋ ሚን ባዕዲካ ካንተ በኋላ መሪነትን ሰቅለዋል። ካንተ በኋላ መሪነት ለሚመጣ ሰው
ሰቅለህበት ጨርሰሃል አሉ። ተነግሯል። ንግግሮች ሁሉ አልቀዋል። አሁን ሰቅለህብኛል ለመብረክ ንግግሩ ተቀጥሏል። ከዚህ በኋላ ብናገር ሌላ እንትን ነው የሚሆነው። ለዛ እንኳን አደረሳችሁ ብዬ የመጨረሻ መዝጊያ ላድርግ። እንግዲህ እንኳን አደረሳችሁ ማለት የምፈልገው በቅድሚያ ቤተሰቦቼን፣ እናቴን፣ አባቴን፣ ወንድም እህቶቼን እንኳን አደረሳችሁ እላለሁ። በተለይ እናትና አባቴን፣ እህት ወንድሞቼን፣ ከዛ በኋላ ደግሞ ወዳጆቼ፣ በአጠቃላይ የሙስሊሙ ማህበረሰብ በሙሉ እንዲሁም ደግሞ ለሰው ልጅ በሙሉ ለምን ለዓለም እዝነት ነው የተላኩት። ቅድም እንደተባለው ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው መወለድ ለዓለም ብርሃን ነው። ያ ብርሃን ስለፈነጠቀልን እያንዳንዱ የሰው ልጅ ሁሉ እንኳን ተወለዱልን እንኳን አደረሰልን ለማለት እወዳለሁ። አመሰግናለሁ። ስራ እንግዲህ ያው እንደሌሎቹም ቅድም እንደተናገሩት 8 ዓመት አካባቢ መድረሳ ወይንም ደግሞ የአዳሪ የእምነታዊ መንፈሳዊ ትምህርት ቤት አሳልፈን ከዛ በኋላ አምና አካባቢ ዛሬ 1 ዓመት አካባቢ ተመርቀን ወደ ቤተል አካባቢ እንደዚሁ አዳሪ መድረሳ አለ። እዛ መድረሳ ላይ ተማሪዎችን በማስተማርና በመቆጣጠር ያለውበት ሐለት እንደዚህ ነው። የእንትናችን ደግሞ የቁርአን ወይንም ደግሞ የማስተማር ሂደታችን ደግሞ በአካልም አለ በኦንላይንም እንሰጣለን። በድጋሚ አባይ ቴሌቪዥን መልካም የመውሊድ በዓል እያለ የዛሬውን ፕሮግራም ጨረስን። መልካም ጊዜ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ